ለእናንተ ነገሮቻችሁ መልቲፕላይ እንዲያደርጉ የሚያስፈልጋችሁ የበረከት ቃል ብቻ ነው። በደንብ ስሙ። ዛሬ ይሄንን አስተውላችሁ እንድባረካችሁ ስለምፈልግ አንዳንዶቻችሁ አላወቃችሁም እንጂ ነገራችሁ ፕሮብሌም የጀመረው ጎናችሁ ካለ ሰው ጋር ምናምን አይደለም። ይሄን ለምንድን ነው የምትነግረኝ ካላችሁኝ አሁን ጠራርገን ልናስወጣቸው ነው። ትልቁ የእግዚአብሔር በረከት ባረካቸው ብሎ ነው የሚጀምረው አይደል? ምን ላይ ነው የባረካቸው? እንዲገዙ፣ እንዲበዙ፣ እንዲያስተዳድሩ፣ እንዲወርሱ፣ እንዲቆጣጠሩ ዛሬ ባረካቸዋለሁ። የእግዚአብሔር በረከት ስለሚል ነው ማስተምራችሁ ዛሬ። ዘፍጥረት ምዕራፍ 1 ቁጥር 27 እና 28። እስቲ ከቁጥር 26 ጀምሮ ብብልኝ እስከ ቁጥር 28። እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህር ዓሦችና የሰማይ ወፎችን እንስሳትና ምድርን ሁሉ በምድር ላይ የሚንቀሳቀሱትንም ሁሉ ይግዙ። እግዚአብሔርም ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። እግዚአብሔርም ባረካቸው፣ እንዲህም አላቸው፣ ብዙ ተባዙ፣ ምድርንም ሙሉአት፣ ግዙአትም። የባህርን ዓሦች፣ የሰማይ ወፎች፣ በምድር ላይ የሚንቀሳቀሱትን ሁሉ ግዙአቸው። ይኸውላችሁ ብዙ ማለት ላሳያችሁ። ለምሳሌ በዛ ሰው ስትሉ፣ ለምሳሌ ባልና ሚስት ከተጋባ በኋላ ልጆች ይወልዳሉ አይደለ? ለምሳሌ 3 ልጆች ወለዱ በሉ። ብዙ አንዱ እሱ ነው። ተባዙ ማለት ቁጥራችሁ መልቲፕላይ ያድርግ። ገብቷችኋል? ለምሳሌ ብዜት ታውቃላችሁ አይደል? እየተባዛ ይሄድ። ምሳሌ ልንገራችሁ። 3 እና በ2 ሰው አባዙት 6 ይሆናል አይደል? 5 ላይ እየጨመረ በዛው ቁጥር ደብል እያደረገ ይሄድ። ገብቷችኋል አይደል? አንዱ ምንድነው? ብዙ ተባዙ። ይሄ ለመዋለድ አይደለም፣ ለሁሉም ነገር ነው የሚሰራው። ሰምታችኋል? ለሁሉም ነገር ነው የሚሰራው። ብዙ ተባዙ። ከዛስ ምድርን ሙሏት። ምን አድርጓት? በቃ ለእናንተ ነው ምድር ሙሉት። ያ ማለት እናንተ እንደ ግለሰብ ብቻችሁን አንድ ስፍራ አይደለም፣ የፈለጋችሁበት ቦታ ሄዳችሁ ርስት ይኑራችሁ። በቃ አቡ አይኔ እዚህ አዲስ አበባ ብቻ ነኝ፣ ሌላ ቦታ ሄድ፣ አዋሳ ሂድ፣ ባህር ዳር ሂድ፣ በየቦታው ይኑር ብዛ ነው። ሰምታችኋል? እሺ ከዛስ? ምድርን ሙሏት፣ ግዙአትም። እሺ የባህርን ዓሦች፣ የሰማይ ወፎች፣ በምድር ላይ የሚንቀሳቀሱትን ሁሉ ግዙአቸው። የጀመረውን ነገር አስተውሉ። እግዚአብሔር ሰውን በመልኩ ፈጠረ ካለ በኋላ ወንድና ሴት አርጎ ፈጠራቸው ይልና እንዲህም ብሎ ባረካቸው ነው። ሰምታችኋል? ቆይ አሁን ላስረዳችሁ በደንብ። እዚህ ጋር ስፒሪት ሬልም ላይ መንፈስ ዓለም ላይ የተሰጠ ኦቶሪቲ ነው ያለው። በመንፈስ ዓለም ለእናንተ የተሰጠ ስልጣን ነው። ይሄ የስልጣን ቃል ነው የተለቀቀው። ዘፍጥረት ምዕራፍ 1ን ይኸውላችሁ፣ የዘፍጥረት መጽሐፍን በተለይ ምዕራፍ 1ን ሙሉን በደንብ ምዕራፍ 1ን ነው የምላችሁ። በደንብ ደጋግማችሁ አንብቧት። እኔ በጌታ ፊት ነው የምነግራችሁ። ይኸው እግዚአብሔር አለ አይደለ? ቁጥር 1 እና 2ን 1 ዓመት በላይ አንብቤ ያውቃለሁ። በጣም ዲፕ ሚስትሪ ያለው በጣም መጽሐፍ ቅዱስን ጠቅላላ በዘፍጥረት 1 ትረዱታላችሁ። በምዕራፍ 1 ብቻ ሁሉ ነገር ሶርስ የሚያደርገው ከዚች ከምዕራፍ 1 ቢግ ሚስትሪ ነው ያለው። በጣም ዲፕ ቃል ነው ያለው። አሁን ስሙኝ በደንብ። ሰውን በመልኩ ፈጠረ ይላል አይደል? ብዙ ሰው በእግዚአብሔር መልክ ተፈጠረ ያለው ምንድነው? የእግዚአብሔር መልክ ጠይቃችሁ ታውቃላችሁ? ለምሳሌ ይኸው ጠይም መልክ አለ፣ ትንሽ ቀላ ትላለች፣ ከዛ ቀይ መልክ አለ፣ ጠቆርም ይላል። ብዙ አይነት መልክ ነው አይደል? እግዚአብሔር ይሄ ሁሉ ነው መልኩ። አሁን ይኸውላችሁ ይሄን መደዳ ሁሉ ባስነሳ የሚመሳሰል ሰው የለም። አይታችኋል? እግዚአብሔር ታዲያ መልኩ እንደዚህ እንደ ሰው ከለር እየተቀያየረ ነው ወይስ ምን እያለ በመልኩ ፈጠረው ሲላችሁ ምንድን ነው ኢምፕሊኬሽኑ? ምንድን ነው እየተናገረ ያለው? የእግዚአብሔር መልክ የሚባለው የእግዚአብሔር መልክ ተብሎ በመልኩ ፈጠራቸው፣ እንደ ምሳሌው ፈጠራቸው ተብሎ የተጻፈው ምንድን ነው? በተለይ ደግሞ ቁጥር 28 መጀመሪያ ላይ ያለችው ቃል በጣም ሲሪየስሊ እንድሰማ ትፈልጋለሁ። የእግዚአብሔር በረከት ብዬ ነው የጀመርኩት። እግዚአብሔር እንዲህ ብሎ ምን አላቸው? ባረካቸው በሉ። ለእናንተ ነገሮቻችሁ መልቲፕላይ እንዲያደርጉ የሚያስፈልጋችሁ የበረከት ቃል ብቻ ነው። በደንብ ስሙኝ። ዛሬ ይሄንን አስተውላችሁ እንድባረካችሁ ስለምፈልግ። ለምሳሌ አንዳንድ ሰው አይታችሁ ታውቃላችሁ? ባላችሁበት አካባቢም ሊሆን ይችላል፣ ፋሚሊ ውስጥም ሊሆን ይችላል። የሆነ ነገር ፌል ሲያደርግበት በንዴት እንደተለምዶ ምን ይላሉ? ማን የረገመኝ? እኔ ሰምታችሁ ታውቃላችሁ? ተረግሜ ነው እንዴ? ማን የረገመኝ? የእርግማን ቃል ፌል ያስደርጋል ማለት ነው። the same thing የበረከት ቃል ያበዛል ማለት ነው። አንዳንድ ሰው ብዙ ስለሆንን በቃ እግዚአብሔር አመጣጥ ነው ትንሽ ለአንተ እነሱ ብዙ ወስደዋል እንደዛ የሚል አምላክ ነው የሚመስላችሁ? ለሁላችሁም ሰጥቶ የማያልቅበት አምላክ። እናንተ ብቻ ሊሚታችሁን አንሱ ከአእምሯችሁ። ስሙኝ፣ አሁን እግዚአብሔር በመልኩ ፈጠራቸዋል፣ ወንድና ሴት አድርጎ ፈጠራቸው ይላል። ከኔ ጋር ናችሁ? ወንድና ሴት አድርጎ ፈጠራቸው ሲል ዘፍጥረት
ምዕራፍ 1 ላይ ወንድና ሴት ሆኖ ኤግዚስት አደረጉ አይደለም። ኦቶሪቲን የለቀቀው መጀመሪያ እንደ ዲክላሬሽን ማለት ማኒፌስቴሽን አልጀመረም። ያ ማለት ወደ ፊዚካል ወደ ኤግዚስታንስ ወደ ምድር ማኒፌስት አላደረገም። እግዚአብሔር መንፈስ ዓለም ላይ ነው ኦቶሪቲውን የለቀቀው። ከኔ ጋር ናችሁ? ወንድና ሴት አድርጎ ፈጠራቸው ተብሎ ተጽፎላቸዋል። ምዕራፍ 2 ጋር ስትሄዱ አዳም ብቻውን ነበር ይላቸዋል። የተፈጠረችው ሴቷስ እንዲህ ዘፍጥረት 1 ላይ እኮ ብሏቸዋል። ምድር ታብቅል አለ ይላል። ከዛ በቀለች ይላል ዘፍጥረት 1 ላይ ይላቸዋል። ዘፍጥረት ምዕራፍ 2 ላይ ስትመጡ ግን እንደዚህ ይላቸዋል። ምድር የሚሰራባት ሰው ስላልነበረ አላበቀለችም ይላል። ስለዚህ እግዚአብሔር እያወጀ ያለው ነገሩን መንፈስ ዓለም ላይ ነው ማለት። የሚሰማ መልአክ አለ እነሱ ጋር ነው እንዲሰሩ እየታወጀ ያለ። ከኔ ጋር ናችሁ? አሁን በደንብ ስሙ። ወንድና ሴት አድርጎ ፈጠራቸው ብሎ ሲናገር ኦቶሪቲው በወንድነትና በሴትነት ሳይሆን የሱ ሆኖ ከወጣው ማንነት ጋር የሚሄድ አድርጎ ነው የተናገረው። ያ ማለት ወንድ ብቻውን አይደለም እንዲገዛ ኦቶሪቲ ያለው፣ ሴትም እንድትገዛ ኦቶሪቲ ያላት። ከኔ ጋር ናችሁ? ስለ ጾታ አይደለም ያወራው። ጌታ ኢየሱስ እንደዚህ ብለው ጠየቁ። ቆይ አሁን በመልኩ ፈጠራቸው ይላል አይደለ? በመልኩ ፈጠራቸው ካለ በኋላ ወንድና ሴት አድርጎ ፈጠራቸው። የእግዚአብሔር መልክ ወንድና ሴት ነው። መጽሐፍ ቅዱስ እኮ እግዚአብሔር መንፈስ ነው ይላቸዋል አይደል? ኮሚኒኬት ማድረግ ከፈለጋችሁ በመንፈስ ነው፣ አለቀ። ለምን? ከሱ የወጣው መንፈስ ነው እሱን ኮሚኒኬት ሊያደርግ የሚችል። ከኔ ጋር ናችሁ? አሁን ስሙኝ በደንብ፣ እዚህ ጋር በደንብ ስሙ። እግዚአብሔር በመልኩ ፈጠራቸው ብሎ የተጠቀሰው ቃል የእግዚአብሔር መልክ እንደኛ እንደዚህ የተለያየ መልክ ሆኖ ሳይሆን ወይም ደግሞ ወንድ ነው ሴት ነው የሚል ሳይሆን፣ እንደውም ጌታ ኢየሱስን እኮ እንደዚህ ብለው ጠይቀውታል። አንድ ስፍራ ላይ አንድ ሰው ነበር አሉት። እሺ፣ ከዛ አገባች፣ ባልየው ሞተ። ከዛ ወንድምየው ደግሞ አገባት፣ አሁንም ወንድምየው ሞተ። እንደዚህ እያሉ ብዙ አገቧል። አሁን ጥያቄያችን አንድ ነው። እንግዲህ ያቺ አስተሳሰብ በሌላ ሄዳ እንዳለች የምታውቁት ጥያቄያችን አንድ ነው። ምንድነው ጥያቄያችሁ? ሰማይ ቤት ሲሄድ የትኛው ነው የሚያገባት? አሁን ቢግ ኢሹ ሆኖ የሚጠይቁት እነኚህ ሁሉ ባሏቸው ነበሩ። የትኛው ነው የሚያገባት? ጌታ ኢየሱስ ተናዶ ይመስል እናንተ ሞኞች፣ ሰማይ ቤት ማግባት መጋባት መዋለድ የለም፣ እንደ መላእክት ነው ሁሉ። ያ ማለት ስፒሪቹዋል ሬልም ላይ ነው ያላችሁት፣ ስፒሪቹዋል አይደንቲቲ ነው ያላችሁ፣ አለቀ። ይሄ ነው አለ። ስለዚህ እግዚአብሔር መንፈስ ነው ሲል ስፒሪቹዋል ማንነት ነው የሰጠው። ስለዚህ ለሰው ልጅ ሁሉ በመልኩ ፈጠረው ሲል የሆነ መልክ እሱን የሚመስል የያዛችሁ ሳይሆን የእግዚአብሔር መልክ ማለት የእግዚአብሔር ኦቶሪቲ ማለት ነው። ስለዚህ በመልኩ ፈጠረው ሲል በመልኩ እንደ ምሳሌው ማለት ልክ እንደሱ ኦቶሪቲ እንዲገዛና እንዲኖረው አድርጎ ፈጠረው ነው የሚለው። እስቲ አሜን በለው። በመልኩ ፈጠረው ካለ በኋላ ስልጣንን እንደሰጠው የምታውቁት እንደዚህ ያለ ኢሚዲየትሊ ከዛ ቃል በኋላ ይግዙ አለ ይላል። ስለዚህ ገዢነት ኦቶሪቲ የእግዚአብሔር ነው። ያንን መልክ ሰጠው ነው የሚለው። ከኔ ጋር ናችሁ? ጌታ ኢየሱስ በምድር ላይ በተመላለሰበት ጊዜ ሁሉ በስልጣን ቃል እንደሚያወራ የምታውቁት መጽሐፍ ቅዱስ እንደ ባለስልጣን ያስተምራቸው ነበር። ያ ማለት ወክ በሚያደርግበት መንገድ ላይ ሁሉ አይደንቲቲው ሁሉን ገዝቶ ነው የሚሄደው። እንደሚሰሙት ያውቃል፣ እንደሚገዙ ያውቃል። እንደ ባለስልጣን ነው ወክ የሚያደርገው። ምድርን ከፈጠረ በኋላ ብዙ ተባዙ፣ ምድርንም ሙሏታል አይደለ? ከዛ ግዟትም ካለ በኋላ ጀመረ። አሁን የት ዳይሜንሽን ላይ እንደምትገዙ ጀመረ። ይሄንን ኦቶሪቲ አንደርስታንድ ስታደርጉ ገዢነት እናንተ ውስጥ ስላለ ወክ ስታደርጉ እንደ ባለስልጣን ማንም እናንተ ሬዚስት ሊያደርግ አይችልም። እስቲ አሜን በሉ። እስቲ አሜን በሉ። እናንተን ደፍሮ ሊነካ የሚገባ ኃይል መኖር የለበት። አሜን በሉ። እስቲ ጌታ ኢየሱስ እኮ እንደ ባለስልጣን ነው ወክ የሚያደርገው። ብቻውን ቢሆን ራሱ በድፍረት ነው ወክ የሚያደርገው። እሱ ከፈቀደው ፓተርን በስተቀር ምንም ነገር እንዲሆን አያደርግም። ሊገሉት እኮ ይላሉ የገደል አፋፍ ላይ አውጥተው ገፍትረው ሊገሉት ማለት ነው። ምናቸውን ነቅቶ እንዳስቆጣቸው አላውቅም። ገፍትረው ሊገሉት ገደል አፋፍ ላይ ወሰዱት። ልክ ከወሰዱት በኋላ እንግዲህ አስቡ፣ እናንተ ራሳችሁን በጌታ ቦታ ሳሉት። ከኔ ጋር ናችሁ? እና ራሳችሁን በዛ ቦታ አድርጉትና ከተማ ሁሉ ተቆጥቶባችሁ ብቻችሁን ናችሁ፣ ሌላ የለም፣ ብቻችሁን ሆናችሁ ከተማ ሙሉ አምጾባችሁ ገደል አፋፍ ላይ አስቀመጧችሁ። ሊገፈትሯችሁ ነው። ምንድነው የምትሉት? ኧረ ስለፈጠራችሁ አምላክ ወንድም የላችሁ ወይ? ደግሞ ከያዟችሁ የሚገፋችሁን ሰው ግጥም አድርጋችሁ ይዛችሁ እስኪያስለቅቋችሁ። ጌታ ግን እንደዛ አይደለም። እኔ የገረመኝ እኔ ጌታ ምን ለማድረግ ፈልጎ እንደሆነ አላውቅም። ይዘውት ሲሄዱ ቀጥ ብሎ ነው ሄደው። ቪው ላይ ይሁን አይገባኝም። ቀጥ ብሎ ሄደ። የገደሉ ጫፍ ላይ ካቆሙት በኋላ ተራራው ጫፍ ላይ ልክ እንደደረሰ ሲያቅ በመካከላቸው ሰንጥቋቸው አለፈ። ህዝብ ተሰብስቦ ሊገፋ ያለ ፓራላይዝ አደረገችው። አስቡት፣ ሊገፈትር ብሎ የመጣ ሰው ሰንጥቃችሁ ስታሉ። በኢየሱስም እንደዚህ ይሆንላችኋል። በተከበባችሁበት በጠላት ቀጠና እያያችሁ ወቅት ታደርጋላችሁ። እንደውም በአንድ በረከት ልባረካችሁ ፈልጋለሁ።
ስሙኝ፣ ቆይ ነግሬያችሁ ነው የምባረካችሁ። ቁጭ በሉ ስሙኝ። ከበድ ያለ በረከት ነው ጌታ ይሄንን በረከት ለቤቴ ነበር የተናገረኝ። እኔ ጭንቅላቴን የሚያጦዝ ብለሲንግ ነው የሰማሁት። አንዳንዶቻችሁን ነግራችኋለሁ። ይሄን ስሙኝ። ከአብርሃም ጋር እንግዶች መጡ ይላል አይደል? አብርሃም ቤት እኮ አይደለም የመጡት። ዛሬ አይኖቻችሁም እንዲከፈት ነው መጸለይ። ለምን የሚያልፍ እንግዳ ምን አይነት በረከት ይዞ እንደሚመጣ ስለምታውቁ አታሳልፉትም። እስቲ አሜን በሉ። አብርሃም የሆነ ሰዋቶ እንግዳ እየጠበቀ ያለ ሰው እኮ ነው የሚመስለው። ድንገት የሆኑ እንግዶች እግዚአብሔር ሊባረካችሁ ሲፈልግ ነገር ይፈልጋችሁ ታውቃላችሁ። ሊያበዛችሁ ሲፈልግ እንዲነካኳችሁ ያደርጋል። ለምን ነካክቷችሁ እሱ ፊት መጣችሁ ስለምትጮሁ በቃ ለዚህ ነው እንዲነካኩ ያደረኩት። ጨምሬ ሰጥቻለሁ። አብርሃምን ልቡን ስለሚያውቅ መንገድ ጠፍቶ ነው በአብርሃም በኩል ወክ ያደርጋል። ለምን አብርሃምን መባረክ ስለፈለገ በአብርሃም በኩል ወክ እያደረጉ ይሄዳሉ። ልክ አብርሃም እንግዶች ሲያይ ሮጦ ግድ አለ ግቡ ባካችሁ። እግዚአብሔር እናንተን ለመባረክ ሲፈልግ ሕግ ይጥሳል። አሜን። ለመላእክትም ቢሆን የመላእክት ምግብ ነው ያላቸው፣ የሰው አይደለም። እሱም መባረክ ሲፈልጉ ግን የሰው ምግብ በልቶ ይሄዳል። ፕሮቶኮል ሰብሮ ነው የመጣው አብርሃም ቤት። ልክ እንግዶቹን ግድ አላቸው ይልና ቤቱ ካስገባቸው በኋላ ምግብ አቅርቦ አርዶላቸው መስዋዕት አድርጎ ከዛ በኋላ ሁለቱ እንግዶች በቃ አንተ ከእግዚአብሔር ጋር አውራ እኛ እንሄድ አሉ። ሁለቱ መላእክቶች እና ጥለው ሄዱ። አብርሃም ይከራከራል። የት እንደሚሄዱ ሚስጥርም ስለገባው ጌታ እኮ ወዳጅ ሲያረጋችሁ የማይመለከታችሁንም ይነግራችኋል። ታውቃላችሁ። አሁን ወዴት እየሄደ ወደዚህ ጉዳይ አለን ብሎ እኮ ዘግቶ ማለፍ ይችላል። ልናጠፋን እንዴ እግዚአብሔር ዘመዴ እኮ እዛ ከተማ አለ 20 ሰው ብታገኝ ታጠፋለህ? አላጠፋም። እሺ 10 ሰው ይከራከራል አብርሃም። ሁለቱ አልፈው ሄደዋል። መጨረሻውንም ስለሚያውቁት በቃ አንተ ጋር የመጣ ነው ያንተ ብለሲንግ ነው ጨርሰናል፣ እዛ ዲል እናደርጋለን፣ ችግር የለው። የገረመኝ ግን አብርሃምን ብዙ ባርኮታል፣ አብርሃምን ብዙ ጠብቆታል። የበረከት ቃል ስላወጣበት ነው አብርሃም የተጠበቀው። የገረመኝ ግን የሎጥ በረከት ነው። ሎጥን እንደዚህ ብሎ ባረከው የሚል ነገር አታገኙ። የሎጥ የስሙ ትርጉም ምንድን ነው? ይኸውላችሁ ሎጥ አብርሃም ጋር ሲሆን ለአብርሃም መጋረጃ ነው። ሎጥ ቤተሰቡ ጋር ሲሆን ግን ለቤተሰቡ መጋረጃ ነው። ሰምታችሁኛል? ሎጥ ብሎ ያለው መጋረጃ። እግዚአብሔር ቤተሰቡን የሚጋርድ ኃይል አስቀምጦለታል። ለምን ካላችሁ እንግዶቹ ከገቡ በኋላ ድፍን ከተማ ሙሉ ከተማ ተበላሽቶ በተለያየ እስራት ውስጥ ነው እርኩሰት ከተማ ውስጥ ሞልቶ፣ ሎጥ ቤት ግን ምንም አይገባ። ሙሉ ከተማ ስላችሁ እኮ ሙሉ ከተማ። ምሳሌ ላስረዳችሁ። ለምሳሌ ሁሉም ሰው ጉንፋን ወይም ኮሮና ያዘው በሉ እና ሁሉም ይዞታል ብላችሁ አስቡ። ሁለት ሰው ከፊት ያለ ሰው ጤነኛ ነው ብትሉ እዚህ ሁሉ ውስጥ ቆይቶ ሳያዝ ይወጣል? አንድ ከተማ ውስጥ እየኖረ ግን የሚያስገርመውን በረከት ስሙ። ሎጥ ጋር እንግዶች ሲገቡ እንግዶቹን ማስነወር ፈልገው የዛ ከተማ ሕዝብ እንግዶቹን አውጣ እያሉ በሩን ይነቀነቁት፣ እስኪገነጠል ድረስ ነቀነቁት ይላል። ከዛ በኋላ ሎጥ ወጣና እንግዲህ አስቡት ምን አይነት እንግዲህ ኤንጅሎቹ ሲገቡ ምን አይነት ፕሬዘንስ ይዘው እንደገቡ አላውቅም። አንዳንድ ጊዜ የእግዚአብሔር መላእክቶች አካባቢያቸው ላይ ኤግዚስት ሲያደርጉ ይዘው የሚመጡት የእግዚአብሔርን አትሞስፌር ስለሆነ ነገራቸውን ያስረሷቸው። ለዛ እኮ ነው ቤተሰቡን የሚወደው ጴጥሮስ የእግዚአብሔር ክብር ሲሞላ ጌታ ሆይ እዚህ ድንኳን እናድርግ፣ ለእኔ አያስፈልገኝም፣ ችግር የለም በቃ እዚሁ እንቆይ። ቤተሰቡን ረስቷል። ቤተሰቡን እንደሚወድ የምታውቁት እኮ ጳውሎስ እንደዚህ ብሎታል። እንደ አንዳንዶች እኛ ሚስታችን ምን ይዘን መዞር አቃተን። የትም ቦታ ሴት ይዞ ነው የሚዞረው፣ ይወዳቸዋል። ተራራ ላይ የሆነ ክብሩ ሲገባ ግን ረስቷቸው እና የነሱ ኤግዚስታንስ ያስረሳል። ስለዚህ ሎጥ ቤት ሲገቡ ሎጥ ቤት በሰላም ቁጭ ብሏል፣ እየተስተናገዱ ነው። ነቀነቁት በሩ እስኪገነጠል። ልክ ሎጥ ሲከፍት ምን ፈልጋችሁ ነው? የገቡትን እንግዶች አምጣቸው፣ አስወጣቸው። ሎጥም እንዳለ ታውቃላችሁ? እንግዶቹን ተው እንዴ ከልጆቹ እንግዶቹ በልጠው ነው ወይስ ምንድን ነው ያስረሳው? የሆነ ከፍ ያለ ነገር ይዘው ስለመጡ አይደለም መስዋዕት። አብርሃምም ልጅ ሰውቶ ብዙ ነገር። ስለዚህ ምን አለ? እንግዶቹን ተዋቸው። ወንድ የማያውቁ ልጆች አሉኝ ሴቶች፣ ያ ማለት ድንግል የሆኑ ሴቶች ልጆች አሉኝ። ጥያቄው ይሄ ነው። ድፍን ከተማ ተበላሽቶ የእሱ ልጆች እንዴት ድንግል ሆነው ቆዩ? ሁለተኛ እነሱን ልስጣችሁ ሲላቸው ምን እንዳሉ ታውቃላችሁ? ያንተን ልጆች አንፈልግም። ምን አይነት ጥበቃ ነው? ሰይጣን የእሱን ነገር አንፈልግም እያለ ነው። ይሄን በረከት ነው የምባረካችሁ። የእግዚአብሔር ጥበቃ ሰይጣን የእሱን ነገር አልነካም እንዲል ይበላችሁ። በኢየሱስም ፕሮቴክሽን ይሁን። የእናንተ ንብረት፣ የእናንተ ፋይናንስ፣ የእናንተ ቤተሰብ፣ የእናንተ የሆነ ነገር ሁሉ ለጠላታችሁ ፈቅዳችሁ ብታመጡም አልፈልግም ብሎ የሚመልስበት ፕሮቴክሽን ያገኛችሁ በኢየሱስም። የመጀመሪያ የሰው ልጆች
ይግዙ የሚል ዶሚኔን ይሄን ጠላታችሁ ሰርክላችሁ ጥበቃው ከፍ ያለ ስለሆነ እኔ በእርግጠኝነት የምነግራችሁ የሎጥ በረከት በዚህ ደረጃ የሆነው አብርሃም ስር ስለተጣበቀ። ለምን አብርሃም ጥለ ውጣ ሲባል ከከለዳውያን ሀገር ከኡር ከተማ ያወጣው አብርሃምን ማጂሺያኖች ልክ እነኚህ ለጌታ ወርቅ ከርቤ ዕጣን ይዘው የመጡት ከሰባ ሰገል ከመጡበት ሀገር ከዛን የወጣው አብርሃም ኮከብ ቆጣሪ ካለበት አደገኛ ዊችክራፍት ካለበት ውጣ ሲለው ተከትሎ ድምፅ የሰማው አብርሃም ነው። ወዴት እንደሚሄድ ውጣ በቃ ወደማሳየ ሲል ወጣ። የት ይግባ ወዴት ይግባ አይታወቅም። አብርሃም ሲወጣ ምን አውቆ ነው ሎጥ ተከትሎት ይወጣ? ስሙኝ፣ አንዳንድ ጊዜ ኪዳን ያለበት ሰው ለሌላ ጀነሬሽን ራሱ ኪዳን ይሆናል። ሰምታችኋል? አሁን ሩትን እዩት። በቃ እኔ ሌላ ልጅ ወልጄ ላደርስልሽ አልችልም፣ በቃ አልቋል፣ ተመለሽ ሲላት በፍጹም አልመለስም ማለት። ለምን? አምላክሽ አምላኬ ነው፣ ህዝብሽ ህዝቤ ነው። የጠራትን አምላክ አምላኳ ስላረገች እግዚአብሔር ኪዳን ከሌለበት ህዝብ የኪዳን ሀረግ ውስጥ ነው የከተታት። እሷ ማለት የዳዊት ጄኔሬሽን በእሷ በኩል ነው የመጣ። እግዚአብሔር ሊጠራ ልጁ ሊጠራ ሲፈልግ ጌታ ኢየሱስ እኔ የዳዊት ስርና ዘር ነው። ኪዳን ነው በረከት ውስጥ የሚከተል። ስለዚህ ሎጥም ከአብርሃም ጋር ስለተጣበቀ እዚህ በረከት ውስጥ ነው። እስቲ ገዛለሁ በሉ። አብርሃም የትም ቦታ ይግባ የትም ቦታ ይርገጥ ያለበት የገዥነት ኪዳን ዝም ብሎ ነው የሚከተለው። አብርሃም ይወቀውም አይወቀውም ኦፕሬት ያደርጋል። ለምሳሌ የዚህ ሀገር ዜጋ በመሆናችሁ እንደ ዜግነት የሆኑ አይነት ኦፖርቹኒቲዎች ወይ የሚፈቀዱ ነገሮች ቢኖሩ ዜጋ ስለሆናችሁ ነው አክሰስ የሚሰጣቸው። እወቋቸውም አትወቋቸው እንትን ትችላለህ ትባላለህ። ለምን? የሚሰጥ የሆነ ማንነት አለ። አብርሃምም እግዚአብሔርን ሲከተል የተሰጠው ገዥነት አለ። አብርሃም እኔ ተቸግሬያለሁ ብሎ አስቦ ህዝቡን ሊያስመልጥ በድርቅ ጊዜ ወደ ግብፅ ሲወርድ እግዚአብሔር ግን የገባበት ቦታ ገዝቶ እንዲወጣ ያደርገው። ሲወጣ እኮ የዛ ሀገር ንጉሥ የሀገሪቱን ግማሽ ሀብት ሰጥቶት ወጣ ነው። ሰውየው የትም ቦታ ይግባ ገዝቶ ነው የሚወጣው። ገዥነቱ የጀመረው ከመንፈስ ዓለም ስለሆነ ለዛ ነው እግዚአብሔር እንደ መልኩ በምሳሌው ፈጠራቸው ሲል የእግዚአብሔር መልክ ቀይ፣ ጥቁር፣ ነጭ ነው ማለት ሳይሆን ገዥነቱ ነው መልኩ። ማንነቱ እሱ ነው። ኦቶሪቲው እሱ ነው። ለምን ይመስላችኋል? መልክ ቢሆን ኖሮ የእሱን መልክ ሰጣችሁ ተብላችሁ ፊቴን አይቶ በሕይወት የሚኖር የለም የሚል ኦቶሪቲ ስለሆነ ነው፣ ፓወር ስለሆነ ነው። እናንተ እንኳን ተውት፣ እንኳን የእግዚአብሔርን መልክ እኮ የእግዚአብሔር እሳት ከሰማይ የሚያወርዱ መላእክቶች እሳቱ ከበድ ያለ ስለሆነ ፊታችሁን አታዙሩ ተብሏል። እንኳን መልኩ እሳቱ ሚስቱን እኮ የጨዋ ሐውልት አድርጓታል። እያዘነ ነው የሚከለክለው ማለት ነው። እስቲ ኢየሱስ በል። አሁን በደንብ ስሙ። ሁለት ትልልቅ ዳይሜንሽኖች አሉ ግዙ የተባላችሁበት። የሰማይ ወፎች ከዛ የባህር የሰማይ ወፎችና የባህር አሶች ሲል ሰማይ ላይ የሚበሩት እነዚህ በራሪ ወፎችን ከዛ ምድር ውስጥ ያለ ሻርኩንም ምኑንም ግዟቸው። ያ ማለት እንትን ማለት አይደለም አንተ በዚህ ገለም ታልፋለህ በዛ ዙር አይደለም። ግዙ ሲል የሚሄድበትን ስምሬት እያለ ሳይሆን ቴሪቶሪ ነው እያወራ ያለ። ለምሳሌ የሰማይ ወፎች የሚለው ቃል ሰማይ የሚለው ሻማይም ተብሎ የተጻፈ ቃል። እግዚአብሔር ሰማይና ምድርን ፈጠረ የሚለው the heavens and the earth ነው አይደል የሚለው። ስለዚህ የሰማይ ወፎች ብሎ ሲያወራ ሄቨንሊ ሬልም ላይ ያለን ኦቶሪቲ ሁሉ ነው ግዙ ያለው። መናፍስቶች ይሁኑ አጋንንቶች፣ አለቆች ይሁኑ እነሱ ላይ ሁሉ ግዙ ነው የሚለው። እስቲ ገዛለሁ በሉ። አንዱ ፋይናንስ ዳይሜንሽኑ የሰማይ ወፍ ጋር ነው። ከዚህ በፊት ነገራቸዋለሁ አይደል? ስለ ፋይናንስ ያስተማርኩታል ዩቲዩብ ላይ እዩት። ስለዚህ የሰማይ ወፎችን ግዙ ሲል ይኸውላችሁ እንደዚህ ብለን እኮ እንገስጻለን። በአየሩ ላይ የሚበር ፍላጻ የሚያልፍ ፍላጻ በራሪ እንደሆነ ታውቃለህ። ሽው እያለ አንዳንድ ሰው ሽው አለ ቤንዚጋ ወጋኙላ ይላል። አየሩ ላይ አለቃ ግዙ ሲል ይኸውላችሁ ስሙኝ በደምብ። ግዙ ብሎ ሲነግራችሁ ያላችሁበት ቴሪቶሪ ሁሉ የሚያስለቅቅ ስልጣን ነው እናንተ ውስጥ ያስቀመጠው። ስለዚህ እገዛለሁ ብላችሁ ስትወጡ የገዥነት ኢሜጅ ነው እናንተ ውስጥ ሪፍሌክት ነው። ለምን? በመልኩ ስለፈጠራችሁ። ጌታ ኢየሱስ እኮ ሲንቀሳቀስ ያንን ኢሜጅ እንደ እግዚአብሔር ምሳሌ አይደለ ይላል መጽሐፍ ቅዱስም እኮ ስለ ኢየሱስ። አብን አሳየን መልኩን ሲል አይታችሁታል አለ። አብን አሳየንና ይበቃናል ሲሉት ያው አይታችሁታል አለ። ይሄ ደግሞ ይቀልዳል። የተነሱበት እኮ ራሱን ከአብ ጋር እንዳደርጓል ብለው አብ ጥቁርና ነጭ ይኸውላችሁ። ሰሞኑንም አይታችሁ ከሆነ አላውቅም የጌታ የኢየሱስ መልክ ፊልም ላይ እንደምታዩት ወይም አንዳንዶች ቤታቸው ፖስተር ላይ እንደለጠፉት አይደለም። ጥቁር ስኪን ነበረው ነው። ጌታናውን ቀይ ያርጋችሁ ነው ሁላችሁም የሳላችሁት። ዳርክ ስኪን ነበር። የራሺያ ፕሬዝዳንት እኮ ፑቲን ወጥቶ እኮ እስከዛሬ ዓለምን ሁሉ ስናስት ነበረ ደብቀን ያስቀመጥነው ሚስጥር። ለምን? ነጮች ይግዙ ስለተባለ በዛ መልክ እያደረግን በሰው አእምሮ ላይ ቀርጸናል። ግን መልኩ እሱ አይደለም።
ብላክ እንኳን የዛን ጊዜ አሁን በቅርብ የዛሬ 100 ምናምን ዓመት የእስራኤላውያንን ስኪን ከለር ብታዩ ዳርክ ዋይት አይደለም። ቼክ ሂስትሪ አጥኑ አለ እና አሁን ኢሳይያስ ደግሞ ጌታ ኢየሱስን አየውና እንደዚህ ብሎ ተናገረ። እንወደው ዘንድ የሚወደድ መልክ ይዞ አልመጣም አላቸው። አሁን እንደዛ ሆኖ የመጣው ጌታ ኢየሱስ አብን አሳየንና ይበቃናል ሲባል አይታችሁታል ሲል እንወደው ዘንድ ደም ግባት የለውም የተባለውን ነው ወይስ ከውስጥ ራዲየት የሚያደርገውን መልክ ነው የሚያወራው? በቃ አይታችሁታል። እኔን ያየ አብን አየ። እሱን ያየ እንዴት ነው ሲባል ወክ እያደረገ ሲሄድ አጋንንቶች ያንን መልክ ማኒፌስት ካደረገ እሱ እንደዚህ ይሉታል፣ የሕያው እግዚአብሔር ልጅ ልታጠፋን መጣህን ይላል። ሐዋርያው ጳውሎስ እውነተኛ አይደንቲቲ ያ መልክ እንደሆነ ስለሚያውቅ ቆሮንቶስ መጽሐፍ ምዕራፍ 3 ላይ ሲናገር እንደዚህ ይላል፣ የጌታን መልክ እንደ መስታወት እያብለጨለጭን ይላል። የትኛውን መልክ ነው የምታብለጨልጭ? ዶሚኔት የሚያደርገውን ያንን ማንነት። ስለዚህ ያንን አይደንቲቲ ማኒፌስት አድርገ ስትወጣ የማይገዛ ሁሉ ነው የሚገዛል። ለዛ ነው የሰማይ ወፎች ሲል ሰማያዊ ስፍራ ያሉ ገዢ መናፍስቶች አለቆችን ሁሉ እንድትገዙ ስልጣን ተሰጥቷቸው። አንዳንዶቻችሁ አላወቃችሁም እንጂ ነገራችሁ ፕሮብሌም የጀመረው ጎናችሁ ካለ ሰው ጋር ምናምን አይደለም፣ ወይ የሆነ የምገቡበት መስሪያ ቤት ጋር አይደለም። ዳንኤልን እኮ ይጸልያል፣ ግን ሬዚስት ያደረገው ምንድነው? የፋርስ መንግስት አለቃ ይላል። ያ ማለት አየሩ ላይ ያለ አለቃ መንፈስ ማለት። ስለዚህ የሰማይ ወፎችን ግዙ ሲል አየሩ ላይ ያሉ አለቃ መናፍስቶችን ሁሉ የመግዛት ፓወር ተሰጥቷቸዋል። ስሙኝ፣ ከዛ ምን ይላቸዋል? የሰማይ ወፎች ይልና ባህር ብሎ ለምን ያወራል? ባህር የሚለው ቃል ኤግዛክትሊ ስሙኝ፣ ዌስት ኤንድ ሳውዝ ከሚለው ደቡብና ምዕራብ ተብሎ ከተጠቀሰ ቃል ጋር ትርጉሙ አንድ አይነት። ስለዚህ የባህር አሶችን ሲል ሎኬሽንንም ነው የሚያወራው። ስፒሪት ሬልም ላይ ሳውዝ ኤንድ ዌስት የሚባለው ቴሪቶሪ ነው፣ ክልል ነው የሚያወራው። ስለዚህ ውሃን ብቻ ሳይሆን የሆነ ክልልንም ነው የሚያወራው። ስለዚህ በረከት በማን ታውቃላችሁ? መጽሐፍ ቅዱስ ሙሴ የእስራኤልን ሕዝብ ሁሉ ጠርቶ ሲባርክ እንደዚህ አለ፣ ንፍታሌምን እንደዚህ አለ፣ እሱ በሞገስ ጠግቧል አለ። ከዛስ ባህሩንና ደቡቡን ይወርሳል አለ። ዘሴም ወርድ ነው ከዚህ ቃል ጋር ያለው። ስለዚህ እያለ ያለው ትሬዠር ያለበትን ለምለም የሆነውን ኤሪያ ሁሉ የመውረስ ስልጣን ተሰጥቷቸዋል እያለ። እስቲ አሜን በሉ። ስፒሪቹዋል ቴሪቶሪ ነው ይሄ ነገር። ያ ማለት ያንን ክልል ይዛችሁ እንድትንቀሳቀሱም ነው ብለሲንግ የተሰጣችሁ። እስራኤላውያን በዚህ ኮቨናንት ውስጥ ያ የበረከት ኪዳን እነሱ ውስጥ ስላለ አሸዋማ የሆነ ማያፈራ ምድር ላይ ገብተው ከዓለም አንደኛ ቶፕ ይሆናል። በብርቱካን አንደኛ እንደሆነች ታውቃላችሁ። ድብን ያለ ባዶ መሬት ላይ እነሱ ሌላ ነገር ይፈጥራሉ። ለምን? ከመሬቱ አይደለም ጉዳዩ፣ ከገቡበት ክልል ስለሆነ። እስቲ አሜን በሉ። እስቲ አሜን በሉ። ምድር ኃይሏን እንድትሰጣችሁ ጸልያለሁ። አንዳንድ ሰው ይባክናል። እናንተ ቆይ ኧረ በጌታ እንደው እስቲ ማለት አንዳንዴ ቆም ብለን ብናስብ ጥሩ ነው። መጽሐፍ ቅዱስ እንደዚህ ይላል። ሁሌ እንደ መፈክር የምንጠቅሰው ቃል አለ አይደለ? መፈክር እንጂ እኮ ህይወት አይደለም። የእውነት ነው የምናገረው። አብዛኛው ክርስቲያን ህይወት ውስጥ መፈክር ማለት ልክ እንደዛ የመፈክር ቃል ብቻ ነው የሆነችው፣ ህይወት አልሆነችም። ምን የምትል ቃል ካላችሁ በእነሱ ካለው በእኛ ያለው ይበልጣል። ጌታ ላሳየም ይበልጣል ካልክ አሳይ። አሁን እኮ አገልጋይም ይሁን ማንም ይሁን እንደዚህ ያለ ካለ አሳይ። ይሄ እንደዚህ ይላል ለእኛ ሆኗል ከተባለ አሳይ ካለ አሳይ። አለ አንተ ውስጥ ካለ ግለጠው። ትገዛለህ ካለ ገዝታ አሳይ። ከኔ ጋር ናችሁ? በገባችሁበት ቦታ ሁሉ ይኸው እኔ በጣም የምጠላውን ነገር ልንገራችሁ። ጴንጤ ዊክ እንደሆነ፣ ጴንጤ የሆነ በቃ ጎስቋላ እንደሆነ፣ ምንም አፍ የሌለው እንደሆነ። ኧረ ከዛ ደግሞ አንድ ለዘመናት የተሰበክናት ቃል አለች። ቀኝን ለሚመታ ይኸው እናንተ ራሱ ታውቃላችሁ። ቀኝን ለሚመታ ግራ ስጥ ተደብደብ አይደለም። በዚህ መጥቶ በዚህ በቃ ለጌታ ብዬ ማን አለ? እንደዛ አላለም። ኖ እንደዛ አላለም። ቀኝን ለሚመታ ግራህን ስጥ የሚለው ቃል ለምሳሌ በምትሰጡት ጊፍት በመባችሁ በስጦታችሁ እንኳን ምን ይላል? ቀኝ የሚሰጠውን ግራክ እና ቆይ ይሄ እጅ የሚሰጠውን ይሄ አያውቅም። ይሄ እኮ ነው የሚያውቀው። ምን እያላችሁ? ቀኝና ግራ መጽሐፍ ቅዱስ የሚያውቀው የፊዚካልና የስፒሪት ሬልም ማንነት። ለዛ ነው ይላችሁ የስጋና የመንፈስ እንደሆነ የምታውቁት። አንዳንዶቻችሁ ኢቭን በመስጠት እንኳን በመንፈሳችሁ ጌታ ይሄን አርጉ ይላችኋል። ወዲያው ስጋችሁ ይሄስ አታደርጉም። ከዚህ አትማከር ከዚህኛው ጋር። በሌላ ቋንቋ ቀኝን ለሚመታ ግራህን ስጥ የሚለው በስጋ ለሚመታ መንፈሳዊ ማንነትን ገልጣ አሳየው። በመንፈስ ፓወር ስትገልጡ ቁጣ ነው የሚቀሰቀስባቸው። ይኸው ተነክቶ ማልቀስ ይቻላል። በችግር ማልቀስ ወንጀል። ሰምታችኋል? ስለተነካችሁበት ፍቅር አልቅሱ።
ስለ ፕሮብሌማችሁ ለምንድን ነው የምታለቅሱት? ዘዳግም 28 ላይ አይደለም ሙሴ የባረከበት ጊዜ እስራኤላውያንን የነገዶችን ሁሉ ሰበሰበና 33 ላይ ማለት ነው እና ጠርቷቸው ባረካቸው። ካየ በኋላ እንደዚህ ያለ እስራኤል ሆይ ምስጉን ነህ። ምን ሲባል በእግዚአብሔር የተወደደ ሕዝብ እንዳንተ ማን አለ? ከዛ እርሱ የከፍተኛነት ሰይፍ ነው ካለ በኋላ ያ ማለት ከፍታ ሰጥቷል። በቃ መውደዱ የሆነ ሌቭል ላይ ከተዋል። ከዛ እንደዚህ ይላል ጠላትህን ያጠፋላል አይልም። ጠላትህን ከፊት አውጥቶ ማለት ለምሳሌ ላሳያቸው። ጠላቴ አይደለም እሺ፣ እንደዚህ አንስቶት ከፊት ያስቀምጧል። እየፈራው ነው አይደል የነበርከው? ፊርህን ፌስ እንድታረገው ያረጋል። ከዛስ አጥፋው ይላል። ገብቷቸዋል? ጠላትህን ያመጣልህና አጥፋው ይልሃል ነው የሚለው እንጂ ያጠፋልሃል አይደል። ስለዚህ የሆነ ነገር ፌስ ስታደርጉ የሆነ ነገር ሲያጋጥማችሁ ጌታ በለው ይሄዳል። እስቲ አሜን በሉ። ይሄን ለምንድን ነው የምትነግረኝ ካላችሁኝ አሁን ጠራርገን ልናስወጣቸው ስለ ትልቁ የእግዚአብሔር በረከት በቃ ባረካቸው ብሎ ነው የሚጀምረው አይደል? ምን ላይ ነው የባረካቸው? እንዲገዙ፣ እንዲበዙ፣ እንዲያስተዳድሩ፣ እንዲወርሱ፣ እንዲቆጣጠሩ ነው። ዛሬ ባረካቸዋለሁ። ትገዛላችሁ፣ ትወርሳላችሁ፣ ትበዛላችሁ፣ ትቆጣጠራላችሁ። የሚያስፈልጋችሁ በረከት ብቻ ነው። አንድ ጨለማ ውስጥ የሚሰራ የጨለማ መንፈስ ያለበት ተራ ደብተራ ሰውን መርገም ከቻለ በእግዚአብሔር መንፈስ ሆኜ እናንተን መባረክ እችላለሁ። በኢየሱስ ስም እናገራለሁ። ጭንገፋ አያገኛችሁም። ጭንገፋ አያገኛችሁም። ሟርተኞች አያገኟችሁም። ግራ መጋባት አያገኟችሁም። በረከት ቤታችሁ ይገባ።